ኢንጂነር ኦባንግ ኦማን ላስተላለፉት መልእክት የተወደዳችሁ ይሄ ስርጭት በኢንተርኔት ከ30 በላይ በሆኑ መገናኛ ብዙሃን እየተላለፈ ያለ ነው። በቴሌቪዥን ደግሞ በኢሳን ቴሌቪዥን እየተላለፈ ነው። ስለዚህ ለመቶ ሺዎች ብቻ ሳይሆን ለሚሊዮኖች እየደረሰ ያለ መልእክት ነው። በዚህ በጣም በጣም ደስ ይለኛል በእውነቱ እነዚህን የመሳሰሉ ወርቃማ መልእክቶች ለሚሊዮኖች ማሻገር የቻል ነው። ያገዛዙን ግድግዳዎች አልፈን ነው ያገዛዙን አጥሮች ያገዛዙን ገደቦች ጥሰን ስለሆነ በዚህ በጣም በጣም ደስ ይለኛል። ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይምጣ ማለት በአሁኑ ወቅት በኢትዮጵያ ወንጀል ነው በአገዛዙ ምክንያት። ስለዚህም እነዚህ መልእክቶች ክሪሚናላይዝ ተደርገው በኢትዮጵያ ውስጥ እንዳይተላለፉ እየተደረገ ነው። ሆኖም እየተሻገርናቸው ነው። ስለዚህ አገር ቤት ላሉ ኢንተርኔት አክሰስ ላላቸው በቪፒኤን ያም አስቸጋሪ ከሆነባቸው በቴሌቪዥን በኢሳን ቲቪ በኩል በቀጥታ ያለምንም ችግር እንዲከታተሉት ነገሯቸው። እናንተ ግን እዚህ ቆዩልን። በፌስቡክም እያሰራጨው ነው ቀደም ሲል እንደጠቀስኩት። ከዚህ ቀጥሎ አቶ ጃዋር መሐመድ በዚህ ዛሬ ባነሳ ነው ጦርነት እንዴት ይቁም፣ አገዛዝ እንዴት ያብቃ፣ ሰላም እንዴት ይምጣ በዘላቂነት በሚለው ሐሳብ ላይ በሚለው አጀንዳ ላይ ያለውን ሐሳብና ምክረ ሐሳብ ያቀርባል። ጃዋር መሐመድ መድረኩን ወደ አንተ አሻግሬያለሁ፣ መቀጠል ትችላለህ። አመሰግናለሁ ቴዲ። ሁላችሁም እንኳን በዚህ ተገናኘን። በመጀመሪያ ልጀምር ፈልገው ብዙ የሀገራችን ሕዝብ ይሄን ዝግጅት ለመከታተል ዝግጁ ነበረ። ኢንተርኔቱን በመዝጋታቸውና እድሉ ስለነፈጓችሁ አዝናለሁ። ግን አንድ ነገር ቃል ልግባ። የኛ ሰው ሲተርት ጤቂ እንዳይመረም ይወፍት ይላል። እልህ ከማር የበለጠ ይጣፍጣል። ይሄን በኢንተርኔት ያላቸው ሞኖፖሊ ይዘው እንዳይቀጥሉ እንሰብረዋለን። ይሄ ቃል እንገባለን። መንገድ እናፈላልጋለን። ከእንግዲህ በኋላ ከዚህ በፊት የነበረው አገዛዝ በቴሌቪዥን የነበረው ሞኖፖሊ እንደሰበርነው ሁሉ ይሄንን ለመስበር አንተኛም ተስፋ እናደርጋለን። በመቀጠል የዚህ ዝግጅት አዘጋጆች ይሄን በጣም አስፈላጊ አንገብጋቢና ጊዜያዊ የሆነ ዝግጅት ያዘጋጃችሁ የትግል አጋሮች ያለኝን አድናቆትና ምስጋና ለመግለጽ ወዳለሁ። በተለይ ደግሞ አቶ ልደቱ አያሌው የሀገራችን ፖለቲካ ወላፈን የተቃጠለ ነው የሚያውቀው። ይሄ ወላፈን ሁሉ ከአመት ወደ አመት እየወረደብህ በክረምትና በበጋ በሰላማዊ ትግል ላይ ያለህን ቁርጠኛ አቋም ሳትወላውል እኛ ገና ፍንዳታ ወጣት በነበርንበት ዘመን ጀምሮ እስከዛሬ በመቀጠልህ ያለኝን አድናቆት መግለጽ ወዳለሁ። በተከታይ ደግሞ የኛ ሀገር ትግል የሚገርም ሁለት አንጋፋ ታጋዮችን እዚያ ያለው አቶ ዩሱፍ ያሲንና ጃልታ አብዲ ከተማሪዎች እንቅስቃሴ ንቅናቄ ጀምሮ እስከዛሬ ድረስ በኢትዮጵያ ውስጥ እኩልነት፣ ፍትህ፣ ዲሞክራሲ እንዲሰፍን ደከመን ሰለቸን ሳይሉ ህይወታቸውን በሙሉ መስዋዕትነት አድርገው ዛሬም በዚህ እድሜያቸው ሳይደግማቸው ዛሬም ተስፋ ሳይቆርጡ ስንቱ በኔ እድሜ ያሉ ተስፋ ቆርጠው እጅ በሰጡበት ዘመን በዚህ በመቀጠላችሁ ያለኝ አክብሮት ያለኝ አድናቆት ሊሰፈር ሊመዘን እንደማይችል ልገልጽላችሁ እወዳለሁ። በመቀጠል እንግዲህ አጠር አድርጌ አሁን በኢትዮጵያ ውስጥ ያለው ሁኔታ እንዴት ይፈታ፣ ሰላም አስፈላጊነት ምንስማማበት ከሆነ ወዴት እንሂድ የሚለውን ነካ ማድረግ ሞክራለሁ። በአሁኑ ወቅት ሁለት በጣም አሳሳቢ አንገብጋቢ ጉዳዮች ለኢትዮጵያ ዜጎች ያሉ ይመስለኛል። አንዱ የዳቦ ጉዳይ ነው። እኛ ኢትዮጵያኖች የኢትዮጵያ ዜጎች ደህንነትን እናውቀዋለን። ድሃ ሆነን ያደግነው ስለሆነ ኒውቶዋስ ግን እንደ ዘንድሮ የባሰ የሚያማርር የሚያስጠላ ድህነት አይቼ አላቅም። ያየ ሰው መጥቶ መናገር ይችላል። በተለይ ደግሞ ከተሜውና በእኛ አቅም በእኛ ደረጃ ሚድል ክላስ የሚባለው ማህበረሰባችን here I'm talking about ሐኪሞቻችን፣ ኢንጂነሮቻችን ምግብ ለራሳቸውና ልጆቻቸው ማጉረት ከቨር አፎርድ ማድረግ የማይችሉበት ደረጃ ላይ ነው። ገበሬው በየአመቱ እያደገ ያለው ማዳበሪያ በተለይ አምና 3500 የነበረ ማዳበሪያ ዘንድሮ ከ9000 በላይ በመሆኑ ዘንድሮ ማሻውን አርሶ በቂ ማዳበሪያ ማግኘት ባለመቻሉ በሚቀጥለው አመት ምርቱ ይቀንሳል፣ የኑሮ ውድነቱ እየጨመረ የሚሄድ ይሆናል ማለት ነው። ኢማጂን ይህ ገበሬ ይህ አርሶ አደር
በጦርነት ምክንያት ቄው ላይ ማረስ ሳይችል በጎጃምና በምስራቅ ሸዋ በቆሎ እንዳይዘራ እየተከለከለ ያም ሳያንስ ቀርቶ መዳበሪያ በጥፍ ተጨምሮበት መስራት ያልቻለበት ይህ ደግሞ truly speaking ኢትዮጵያ ውስጥ ከዚህ በፊት ታይቶ የማይታወቅ ድህነት የህልውና ጥያቄ የሆነበት ሁኔታ ውስጥ ነው ያለነው። ሁለተኛው በጣም አንገብጋቢ ጉዳይ ለኢትዮጵያ ዜጎች የደህንነት እጦት። ኢትዮጵያ በአምባገነኖች ስትገዛ ነው የኖረችው። የኢትዮጵያ ገዢዎች ሰዎችን ሲጨቁኑ፣ ሰዎችን ሲገሉ ነው የነበሩት። ይሄ የሚካድ አይደለም፣ የምናውቀው ነው። ከኛ በፊት የነበራችሁን ታውቁታላችሁ። እንደዚህ 5 6 7 ዓመታት ግን ዜጎች ለቅሶ መሄድ ያልቻሉበት፣ ዜጎቻችንና መስጊድ መሄድ ያልቻሉበት፣ እናቴ የሷ እናት ስታርፍ ሄዳ መግበር ያልቻለችበት ሁኔታ በኢትዮጵያ ውስጥ ታይቶ አይታወቅም። ከተሳሳትኩ ታርማለሁ። ዜጎችን አፍኖ ብር ማስከፈል እንደ አንድ የቢዝነስ ሴክተር የተቆጠረበት በገጠር ሳይሆን በከተሞቻችን መጀመሪያ ይሄ ነገር በወለጋ አካባቢ ሲጀምር ከዛ ወደ ሸዋ፣ ወደ ጎጃም፣ ወደ ጎንደር ተስፋፍቶ ነጋዴው ከ1 ሚሊዮን ብር በላይ ያለው ነጋዴ በሙሉ ሸሽቶ ወደ ዋና ከተማዋ ሲገባ አሁን ዋና ከተማዋ ስርም ተገብቶ ሰው ታፍኖ ገንዘብ ያስከፍሉታል። ድሮ ትንሽ ሰርቶ ነጋዴ መሆን፣ ትንሽ ሰርቶ ብር መያዝ የሚያኮራ ሾፍ የምታረግበት ነበር። ዛሬ ግን ሰርቶ ትንሽ የያዘ ሰው የሚፈራበት የሚደበቅበት ሀብት ማፍራት ጠላት ጠንቅ የሆነበት ሻሸመኔ ላይ የሆነ ያለውን ጎንደር ላይ የሆነ ያለውን ነገር ጥሮ ላይ የሆነ ያለውን ነገር መረዳት አስፈላጊ ነው። አጠር ስናደርገው የድህነት አረንቋ ውስጥ ነው ያለነው። ታይቶ ተሰምቶ በአገራችን በምድራችን ታይቶ ተሰምቶ የማይታወቅ የድህነት እጦት ውስጥ ነው ያለነው። ለዚህ ሁለቱ what do they have in common? እነዚህ ሁለቱ ኮመን ኮዝ አላቸው። የዚህ ኮመን ኮዝ የእርስ በርስ ጦርነት ሲቪል ዋር ነው። የዚህ ሲቪል ዋር ከምን ተነስቶ ምን ደረሰ የሚለውን ሌላ ጊዜ እንተዋለን። ይሄ ሲቪል ዋር ይሄ የእርስ በርስ ጦርነት ብዙዎቻችሁ እንደተናገራችሁት ኢኮኖሚያችንን አንኮትኩቶታል። መሰረተ ልማቶቻችን ፈርሰዋል። የሀገር ውስጥ የንግድ እንቅስቃሴ ከሚታሰበው በላይ ተዘግቷል። ወደ ሀገራችን ስትገባ የነበረችው ትንሽ እንጥብጣቢ ኢንቨስትመንት እንድትደርቅ ሆናለች። ከዛ የተረፈችውን ደግሞ ጠቅላይ ሚኒስትሩ የመዝናኛ የማሾፊያ ፕሮጀክቶች ለመገንባት እያባከናት ይገኛል። ይሄ ለኢኮኖሚ ችግሩ ከፍተኛ ኮንትሪቢዩሽን አድርጓል። ዛሬ ኢትዮጵያ ውስጥ ዩኒቨርሲቲዎች ተማሪዎቻቸውን መመገብ ያልቻሉበት፣ ክልሎች፣ ዞኖችና ወረዳዎች ደሞዝ መክፈል የማይችሉበት፣ ደሞዝ አልተከፈለንም ልጆቼ ራባቸው ብሎ ሰራተኛው ሲጠይቅ የሚደበደብበት፣ በመካከለኛና አነስተኛ ደረጃ ያለው ነጋዴ ለጆሮ በሚዘገንን ደረጃ በተለያየ ስም እየተለጠፈበት መዋጮ የሚለቀምበት፣ ስንቱ በየጉራንጉሩ እዳ ተቆልሎበት ከእዳ ለማምለጥ የሰው አይን አፍሮ ፈርቶ ራሱን እየገደለ ያለበት ሁኔታ ውስጥ ነው ያለነው ማለት ነው። ይሄ የኢኮኖሚ መንኮታኮት ፈጥሯል። ሌላው የእርስ በርስ ጦርነት ሀገራችን ውስጥ ምንም ማንደባበቀው ነገር አለ። ከዚህ በፊት የብሔር ሽኩቻ ነበር፣ የሃይማኖት ኮምፕሌንት ነበር። እንደዚህ ዘመን ግን ማህበራዊ፣ ሃይማኖታዊ፣ ፖለቲካዊ ተቋማት ሙሉ በሙሉ የተንኮታኮቱበት ኮምፕሊት
fragmentation of every aspect of our society, our religious institutions, our state institutions, our cultural institutions ፍርክስክታቸው የወጣበት ዋጋ ያጡበት የተወረዱበት ህዝባችንን አንድ ላይ እንደ ግሉ ይዘው ያሉ እሴቶቻችን ከቀን ወደ ቀን እየተመናመኑ እየተሸራረፉ እየወደሙ ያለበት ሁኔታ ውስጥ ገብተናል ማለት ነው። ይህ ስለሆነ ጦርነትን ማስቆምና ሰላም ማምጣት ለኢትዮጵያ ከማንኛውም አጀንዳ ቀድሞ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ይሄን ለማድረግ በሶስት ደረጃ መሄድ አለብን ብዬ አስባለሁ። የመጀመሪያው we must silence the guns። አሁን በኦሮሚያና በአማራ በቤኒሻንጉልም የተካሄዱ ያሉ ጦርነቶች በአስቸኳይ እንዲቆሙ ቆመው ግን አሁን ሊፈነዱ በቋፍ የደረሰው የትግራይ ግጭት እንዳይፈነዳ መረባረብ ከኤርትራ ጋር የተገባው ፍጥጫ ወደ ጦርነት እንዳይሄድ የሀገራችን ዜጎችና በኢትዮጵያ ጉዳይ ይመለከተኛል ስቴክሆልደር የሚል ማንኛውም ዓለም አቀፍ ማህበረሰብ ሊረባረብበት የሚገባ ጉዳይ እንደሆነ አበክሬ መናገር ፈልጋለሁ። አንድ ነገር ግን ጠበቅ ላድርግ እዚህ ላይ ሰላም ለማምጣት ስንረባረብ ሀገራችንን ለመታደግ ህዝባችንን ለመታደግ ስንረባረብ ጊዜያዊ መሆን የለበትም። ታክቲካል አላያንስ በጸራዊ የሚቋጭ አጭር ርብርብ ሳይሆን ሀገራችን ወደዚህ አይነት አስከፊ አደጋ እንዳትገባ ከዚህ በፊት ሲከመሩና ሲንደባለሉ የመጡ ችግሮች እንዲፈቱ ከእንግዲህ በኋላ የሚመጣው ሽግግር በሽግግር በቋፍ ላይ እንዳለ ይታየኛል። ከዚህ በኋላ የሚመጣው ሽግግር እንዳይጨናገፍ እንዳይጠለፍ ካሁኑ ሰፊ መሰረት ያለው ህዝባዊ ውይይት፣ ድርድር፣ ኒው ሶሻል ኮንትራክት መገንባት ላይ መረባረብ ያስፈልጋል። ይህ ስንል የፖለቲካ ልዩነት ያለን ሰዎች መነጋገር አስፈላጊ ነው። ከጃልመሮና ከዘመነ ካሴ ጋር በትግል ጉዳይ አልስማማም። ከአቶ ገዱና ከደብረጽዮን ጋር ከዚህ በፊት የኢህአዴግ አካል በነበሩበት ወቅት እኔ እዚህ ቆሜ እነሱ እዛ ቆመው ስንተካተክ ነበር። ከልደቱ ጋር ከቴድሮስ ጋር በፌደራል ጉዳይ አልስማማም። ሀገራችንን ሰላም ማስፈንና ጦርነትን ማስቆምን አስፈላጊና ግዴታ መሆኑ ስለሚታይ እነዚህ ልዩነቶቻችን በምንም መልኩ ሊያግዱን የሚገቡ አይደሉም። ሁለተኛው ነጥብ የሰላም ትብብር ስንል የተቃዋሚ ኃይል ብቻ ሳይሆን ከስርዓት ውስጥም ጦርነት ያንገሻገሻቸው የሀገር መፍረስ የተቃዋሚ መዳከም ያንገሻገሻቸው ብዙ ዜጎች ስላሉ እነሱም ባላገለለ በጅምላ በማያጠቃ ለሁሉም በር በከፈተ መልኩ መረባረብ ያስፈልጋል። ሁሉን አቀፍ ሁሉን የሚያሳትፍ ህዝባችንና ሀገራችንን የሚመስል ሰላም ለማምጣት መረባረብ፣ ከዛ በኋላ ደግሞ ህዝባችንና ሀገራችንን የሚመጥን በሰጥቶ መቀበል ላይ የተመሰረተ የፖለቲካ ድርድርና ስምምነት አድርገን ሀገራችንን አሁን ከገባችበት ችግር ማስወጣት ብቻ ሳይሆን የሚቀጥለው ትውልድ የኔና የኔ መሰል ልጆች ጦርነትና እርዛት የማይወርሱበትን ኢትዮጵያ መገንባት አለብን፣ መገንባትም እንችላለን ብዬ አምናለሁ። አመሰግናለሁ። በጣም አመሰግናለሁ ጃዋር። ወሳኝ በሆኑ ጉዳዮች ላይ ሐሳብህን አቅርበሃል። ውይይት የሚጭሩ ናቸው። በጣም ደስ ብሎኛል በእውነት። የዚህ ዝግጅት አንድ ትልቅ ዓላማ ዳያሎግን ኢንሪች ማድረግ፣ ዜጎች እርስ በርስ እንዲነጋገሩ ማድረግ ቀጥታው በዚህ ታይመር ይጮሃል እና ዲስኮርስ ማስቻል ስለሆነ ያንን የሚያደርጉ በጣም ጥሩ ሀሳቦች አንስተሃልና በዚህ በጣም ደስ ይለኛል። ሌሎቻችሁም ይሄንኑ ተመሳሳይ ነገር ነው ስታደርጉ የዋላችሁት። ከዚህ በኋላ የምታደርጉት ከዚህ በኋላ ውይይቱ ስለ ሀገራችን ዛሬ የህልውና ፈተና ስለ ቀጣዩ መጻኢ ጭምር የምንነጋገርበት እንዲሆን ማስቻል ነውና በዚህ ረገድ ብዙ ርቀት ሄደናል ማለት ይቻላል። ዛሬ ባደረግነው እንኳን ቅድም ስለጠቀስካቸው ጃዋር በዚሁ ልጋብዛቸው ስላቆየናቸውም ጃልጣሃ አብዲን ከኦሮሞ ነጻነት ሰራዊት ነው የመጡት። ጃልጣሃ በነገራችን ላይ በዚህ ስብስብ ላይ ጃልመሮ ወይም ድሪባ ኩምሳ የመገኘት በጣም ከፍተኛ ፍላጎት ነበረው። ብዙም ሙከራ አድርጓል። እስከ መጨረሻውም አካባቢ ሰዓት እንደሚገኝ ነበር የምናውቀው የሚያውቀውም፣ ግን በአንዳንድ ከሴኩሪቲ ጋር በተገናኙ
ችግሮች ምክንያት ጃልጣህ አብዲ ድርጅቱንና እርሱንም ወክለው እንዲናገሩ በውክልና ተሰጥቷቸዋል። ስለዚህ አሁን ይሄውና የንቅናቄው ወይም የኦሮሞ ነጻነት ሰራዊትን ጦርነት እንዴት እንዲቆም አገዛዝ እንዴት እንዲያበቃና ሰላም እንዴት እንዲመጣ እንደሚያስብ ያለውን ሐሳብና ምክረ ሐሳብ ያጋሩናል። 10 ደቂቃ አሉት ጃልጣህ አብዲ። በጣም አመሰግናለሁ ስለተገኙ። በጣም አመሰግናለሁ ስለ አስተሳሰባችሁ። በመጀመሪያ የዚህን ዝግጅት አደራጆች ለማመስገን ይፈቀድልኝ። ጥሩ ሐሳብ ነው ወንድሞቹና እህቶቻችን እንዲህ ያለ ዝግጅት ማድረጋችሁ። በሁለተኛ ደረጃ እንግዲህ እንደተገለጸው የተጋበዘው ጃልመሮ ነበር፣ ሊመጣ አስቦ ነበረ ስላልቻለ የሰራዊቱን አመራር ሐሳብ ባጭሩ ለማቅረብ የተገኘሁት። እንግዲህ ፎከሱ ስለ ሰላም ነው፣ ሰላም እንዲወርድ ነው በሀገራችን። እና ስለ ሰላም ስንናገር ሁሌ ትዝ የሚለኝ እንትን አለ አንድ አዋቂ ድሮ የተናገረው peace is the dream of the wise, war is the history of the world የሚል ዳንኤል ዲፎ ይመስለኛል። ሰላም በእርግጥ የአዋቂዎች የብልሆች የህዝቦችን ዓላማ ምኞት ፍላጎት ነው። ጦርነት ግን የዓለም ታሪክ ሆኗል። በኢትዮጵያ ደግሞ ይሄ ሁላችሁም እንደምትረዱት የተረጋገጠ እንትን ይመስለኛል። ስለ ኦሮሞ ህዝብ ትግል ብቻ ብንጀምር ከመነሻው ጀምሮ ትግል የተቋረጠበት ጊዜ ያለ አይመስለኝም። በጣም አጭር ጊዜዎች ናቸው። ቫዮለንት ነን ቫዮለንት አገዛዙ ነው እና በህዝቦች መካከል ጠላትነት የለም። ይሄን ካልኩ እንግዲህ ቲሙ ሰላም ነው ብለናል። ካለው አገዛዝ የአብይ አገዛዝ ጋር ያሳለፍነውን ብዙዎቻችሁ አድማጭና ሰሚም እንደሚገነዘበው የኦሮሞ ነጻነት ሰራዊት አመራር ብዙ ደክሟል። ወደ ሰላም ድርድር ለመምጣትና ችግሩ እንዲፈታ በሰላም ለማድረግ ብዙ ጥሯል። ሽማግሌ ልኳል፣ ተማጽኗል። ሰብአዊነት ምን አንስቶ ተማጽኗል፣ ግን አልተቻለም እና ግድ ሆኖበት ነው ወደ ትጥቅ ትግል የተመለሰው እና ይህንን መገንዘብ ያስፈልጋል። አገዛዙ ያለው አገዛዝ በአመጽ በህገወጥነት በቅጥፈት በጭካኔ በብዝበዛ ላይ የተመሰረተ ነው። ውስጥ አዋቂዎች እንደሚመሰክሩት ዓላማቸው ይሄ ስለሆነ ጥፋታቸውንና ወንጀላቸውን ለመሸፈኛ የሚጠቀሙበት ስለሆነ ጦርነት ሰላም ልናገኝ አንችልም ማለት ነው እና war is imposed on us። በሌሎችም አካባቢዎች ይሄው ነው የተደረገው። ስለ ትግሉ ስንናገር በሶስት ነጥቦች ባስቀምጥ እና የትግል ዘዴዎች በሶስት ደረጃ፣ አንደኛው ያው ግድ የሆነብን የትጥቅ ትግል ነው እና የትጥቅ ትግሉ አማራጭ ስለጠፋ ነው እና የተያዝነው ይቀጥላል። ሌላው የትግል አማራጭ ህዝባዊ አመጽ ነው። ጭቆና ሲበዛ ቀፎ እንደተነካንን ህዝብ መንቀሳቀሱ አይቀርም። ባለፈውም ጊዜ በኢትዮጵያ ታሪክ ደርሶ የሚያውቅ ጉዳይ ነው እና አሁንም ጀምሯል። መቀጣጠሉ አይቀርም፣ መፋፋሙ አይቀርም እና የትጥቅ ትግል፣ ህዝባዊ አመጽ፣ በሰላማዊ መንገድ ደግሞ ትግሎችን ማራመድ፣ ለዲሞክራሲና ለነጻነት ለእኩልነት መታገል የሚፈልጉ ኃይሎች ካሉ እነሱም በአንድ በኩል ትግሉን ይቀጥላሉ። እነዚህ ትግሎች ሶስቱ የትግል ዘይቤዎች ተደጋጋፊ ናቸው እንጂ አንዱ ሌላውን የሚተካ አይመስለኝም በቀላሉ።
ሲሆን ሰላማዊ ትግል ይመረጣል። የትጥቅ ትግል የሰው ነፍስ ያጠፋል፣ ንብረት ያወድማል። ቢቻል ቢቀር ጥሩ ነበር፣ ግን ኢምፖዝድ ሆኗል። ሁላችንም እንደምንመሰክረው እንግዲህ ሶስቱም የትግል ዘይቤዎች ተደጋጋፊ ናቸው፣ አንዱ ሌላውን አይተካም። በአሁኑ ጊዜ ደግሞ በአብዛኛው ስርዓቱ በጣም በጭካኔ የተሞላ ቫዮለንስ ስለሆነ ከትጥቅ ትግል ለመቆጠብ የሚቻል አይመስለኝም በማንኛውም ቦታ እና እንደምናየው በኦሮሚያ፣ በአማራ፣ በልዩ ቦታዎች የትጥቅ ትግል የተፋፋመ ነው ያለው። ትግራይም የካይንድ ኦፍ ኖ ፒስ ሁኔታ ነው ያለው እና እየቆሰቆሱ ነው ያሉት። በቫዮለንስ መኖር ስለለመዱ የትጥቅ ትግሉ ሊቀር የሚችል አይመስለኝም በአሁኑ ጊዜ። አንፎርቹኔትሊ መቀጠል አለበት እና ሌሎቹን ትግሎች ለማገዝ እና ለማፋፋም የትጥቅ ትግሉ የሚረዳ ይመስለኛል። ግን ትግሎቹ ችሎታቸውን፣ ስልታቸውን፣ ድርጅታቸውን ማጠናከርና በቆራጥነት የተያዘ ያልተቆራረጠ ትግል ማካሄድ አለባቸው እና እንግዲህ የትግሎቹ ዘይቤ አንዱ ሌላውን አይተካም እና ተደጋግፈው እንዲቀጥሉ ቀጥለው ደግሞ የዳያስፖራንና የዓለም አቀፉን ህብረተሰብ ድጋፍ እንዲያገኙ ማድረግ ያስፈልጋል። ምናልባት እንደ መጨረሻ ነጥብ ማንሳት የምፈልገው በትግሎቹ መካከል በታጋዮቹ ድርጅቶች መካከል ያለውን ግንኙነት የሚመለከት ነው። ልዩነት አለ ዴፊኒትሊ በአስተሳሰብ የትግሉ ታሪክ፣ እያንዳንዱ የትግል ታሪክ የህዝቦች ብሶት የተለያየ መሰረት ያለው ነው። ልዩነቶች አሉ። ልዩነቶቹ ግን የፖለቲካ ልዩነቶች ናቸው። በህዝቦች መካከል ምንም አይነት ጠላትነት የለም። ይሄ የታወቀ ነው። ስለዚህ ትግሎቹ ድርጅቶቹ እንዲተባበሩ መግባባት ይጠይቃል። መነጋገር ያስፈልጋቸዋል። ካለው አገዛዝና ካለፉትም አገዛዞች ጋር ጊዜ እና ቻንስ ሲገኝ የሰላም ንግግር ተደርጓል። አሁንም በመካከላቸው እንደው ምሳሌ እንዲሆን የፖለቲካ ልዩነቶች፣ የአስተሳሰብ ልዩነቶች በሰላም መፈታት እንዳለባቸው ለማረጋገጥ በትጥቅም ትግል ያሉ በፖለቲካም ትግል ያሉ ሁሉ በግልጽም ሆነ በህቡ እንደሚመቻቸው መነጋገር፣ መግባባት ስላለው ሁኔታና ስለወደፊቱ የህዝቦቻችን የህዝቦች እድል መወያየት ያስፈልጋል እና በመሰረቱ የፖለቲካ ችግሮች በሰላማዊ መንገድ እንዲፈቱ በሚል ነው ካለው አገዛዝ እንኳን የምንነጋገረው። በታጋዮች መካከል ለነጻነትና ለዲሞክራሲ በሚታገሉ ታጋዮች መካከል በሰላም የማይፈታ ችግር አለ ብዬ አላምንም። በግሌም ድርጅታችንም ትግላችንም ከድሮ ጀምሮ የማውቀው ይሄ ነው እና ማንኛውንም ትግል መፍታት ይቻላል። ሰላማዊ መንገድ የማይከተል በግርግር በኬዝ የሚያምን በቅጥፈት በህገወጥነት የሚያምን በዚህ ቅጥፈት ለመኖር የቆረጠን ስርዓት ለማንበርከክ የዚህን አገዛዝ ዘይቤ ለማክተም ተቃዋሚ ድርጅቶች መግባባት፣ መመካከር፣ ስልቶቻቸውን፣ ትግሎቻቸውን ማስተባበር የግድ ነው። ልናልፈው የምንችለው ጉዳይ አይደለም። ገሚሱ በግልጽ ሊሆን ይችላል፣ ገሚሱ ህቡ በስውር ሊሆን ይችላል እና አማራጫችን
መነጋገር፣ መወያየት፣ የጋራ እቅድ መንደፍ ነው ስለወደፊቱ እና የድርጅታችን የሰራዊታችን አመራር መልእክት ባጭሩ ይሄው ነው ለማለት ፈልጌ ነው። ስላዳመጣችሁኝ በጣም አመሰግናለሁ። በርቱ ለማለት ፈልጋለሁ። ይሄንን ትግል ለጀመራችሁት እሺ፣ በጣም እናመሰግናለን። በትክክለኛው ሰዓት ነው ግሮን የፈጸሙልን። እንግዲህ አሁንም ቀደም ሲል የጠቀስኩት በጣም ቶት ፕሮቮኪንግ የሆኑ ፎርወርድ ሉኪንግ የሆኑ እንድንነጋገር እንድንቀራረብ የሚያስችሉ ድንቅ መልእክቶች እየተላለፉ ነው። ከዚህ ከመድረክ እየተከታተላችሁ እንዳላችሁት